አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሰይጣንን የሚያባርረውን አጋንንትን የሚቀጠቅጠውን እኛን ከክፉ መንፈስ የሚጠብቀንን በዕለተ ረቡዕ የሚጸለየውን ውዳሴ አምላክ ዘርአቡን አሁን ማንበብ መጸለይ እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የንስሐ ጸሎት። አምላኬና ጌታዬ ሆይ አንተ ከኔ ከራቅ እኔ አንተን ካልተቀበልኩ ሌላ ሕይወት አይገባኝምና አቤቱ እንዴት ባለ ገደል እወድቃለሁ ይሆን? እንደምንስ ባለ መከራ ተይዤ እጨነቃለሁ ይሆን? የልቤን ክፋት የልቤን ወስላታነት የሚያጠፋ መድኃኒት ካንተ ካላመጣው ከማን አመጣለሁ? ከጠላቶቼ የማመልጥበትን መማፀኛ ካንተ በቀር ማን አለ? የሰጠኝን ጸጋ በልቤ የሚያኖርልኝ ሌላ ማን አለ? አንተ አይደለምን? ኢየሱስ ሆይ አንተ የኔን ሥጋ ካልበላችሁ የኔን ደም ካልጠጣችሁ ባላንተ ሕይወት የለም አልክ። እንዲህም ካልክ በነፍሴና በሥጋዬ እንዳልሞት ይገባኛል ሳልል በግድ ወደ ቅዱስ ቁርባን እቀርባለሁ። ዳግመኛም አንድ ክፉ ልጅ በረሃብ በተጨነቀ ጊዜ እንደዚህ በረሃብ እንዳልሞት ተነስቼ ወደ አባቴ ልሂድ፣ አባቴንም በድዬዋለሁና ከባሮች እንደ አንዱ አድርገኝ እንጂ ልጅ ልባል አይገባኝም ልበል ብሎ አስቦ ወደ አባቱ እንደሄደ አባቱም በሩቅ ባየው ጊዜ በርራዬ በፍቅር እንደተቀበለው ተናግረዋልና እኔም በዚህ ምክንያት እንደ እርሱ ሁሉ በእግረ ንስሐ ተነስቼ ወደ አንተ ወደ ሩሩ አባቴ እመጣለሁ። ወደ አንተ ወደ ኃይሌ እመጣለሁ። ወደ አንተ ወደ ጠባቄ እመጣለሁ። ወደ አንተ ወደ መማፀኜ እመጣለሁ። ወደ አንተም አስነስቶ የሚያመጣኝ ኑ ብሉ ብለህ አስጠራቸው። በቀሩ ጊዜ በወንጌል የተናገርከው ቃል ነው። ዳግመኛም ወደ አንተ መምጣት እንዳልፈራ ልቤን የሚያጽናናልኝ ዕውቀቴንም የሚጨምርልኝ ከኔ ክፋት የሚበልጥ የአንተ መሐሪነት ነው። ፈሪሳውያንም ኃጢአተኞችን ይቀበላል፣ ከኃጢአተኞች ጋር ይበላል ቢሉ ነቀፋቸውን ፈርተህ ኃጢአተኞችን መቀበል እንዳልተውክ ከእርሳቸውም ጋር መብላትን እንዳልተጸየፍክ በወንጌል ተጽፎ አለ። ይህም እውነት ከሆነ የኃጢአተኞች አለቃ እኔ ነኝና ወደ አንተ ስቀርብ እንዳትጸየፈኝ አውቄ ብቀርብ በደምና በሥጋ ነፍሴንና ሥጋዬን ከኃጢአት እንድታነጻልኝ ተስፋ አለኝ። ልቤን እንደ እሳት የሚያቃጥለኝን ኃጢአት ሁሉ እንድታጠፋልኝ ተስፋ አለኝ። የቸርነት ድልብ አያልቅምና ለአንተ የምከፍልን ዕዳ እንድትተውልኝ ተስፋ አለኝ። በለጋስነት የከበርክነና ልቤን ባለጸጋ የሚያደርግልኝ ጸጋ ከገሃነመ እሳት የሚያድነኝ ጸጋ ወደ መንግሥተ ሰማያት የሚያገባኝ ጸጋ እንድትሰጠኝ ተስፋ አለኝ። አምላኬና ጌታዬ ሆይ ፈጣሪ ሆይ እለምንሃለሁ ከኃጢአቴ ባሕር ማዕበል ታድነኝ ዘንድ ከመሰናከሌም ደቀ መዝሙርህ ቅዱስ ጴጥሮስን ከመዋረዱ ጽናትና ከባሕር ድንጋጼ እንዳዳንከው ከፍ ከፍ ባለች ክንድህና በጸናች ቀኝህ ከመስጠምም እንዳዳንከው ሐዋርያው ቅዱስ ጳውሎስንም እንደተቀበልከው አንተን ከካደ ምዕመናንንም ከተጣላ በኋላ የዲያቆናት አለቃ የሰማዕታት መጀመሪያ ቅዱስ እስጢፋኖስንም ለመግደል ከከተማ ከወጣ በኋላ ከዚህ ሁሉ በኋላ በቅዱሳን ጉባኤና በቤተ ክርስቲያን ዘንድ ለወገኖች በስም የሚያስተምር የከበረ ታላቅ መምህር እንዳደረግከው ጌታዬ ኢየሱስ ክርስቶስ ሆይ እንደዚህ ሁሉ ከቤተ ክርስቲያን ሥርዓት የራቅሁ እኔን ተቀበለኝ፣ ከይቅርታም አታርቀኝ፣ ቸርነትንም ለዘላለሙ አትንሳኝ። ጌታዬ ኢየሱስ ክርስቶስ ሆይ የመጻጉዕን ኃጢአት ይቅር እንዳልከው በሥልጣንም ካሊነት በብዙ አሕዛብ ፊት ተግቶ አልጋውን ተሸክሞ እንዲነሳ እንዳደረግከው እንደዚህም ሁሉ ኃጢአቴን ይቅር ብለህ ለእኔ ለባሪያ የሥጋና የነፍስን ሕይወት ስጠኝ። አባ
አባቴ ሆይ በክብር ስም ስለጠራው በደህንነቴ ወራት ሁሉ በጎ አገዛዝ እገዛል ዘንድ አምልኮትን አጽናልኝ። ከአብ ከመንፈስ ቅዱስ ጋራ ለዘላለም የምትኖር ጌታዬ ኢየሱስ ክርስቶስ ሆይ አቤቱ የከናዊትን ልመና እንደሰማ ታማ ስቃይ ጸንቶባት ከነበረች ከልጇ ጋኔን እንዳወጣ ሃይማኖትሽ ታላቅ ነውና እንደ ፈቃድሽ ይደረግልሽ እንዳልካት ፈውስንም እንደሰጣት ጌታዬ ሆይ ጎስቋላ ችግረኛ የምሆን እኔንም እንዲሁ እለምናለሁ። ከንቱንም ዓለም በመመኘት የሚከራከረኝ ሰይጣንን ከኔ ታርቀው ዘንድ በየጊዜው ሁሉ ፈቃድን እንድሠራ በቸርነት ትረዳኝ ዘንድ 12 ዓመት ደም ሲፈሳት የነበረችውን ሴት እንደ አዳንካት በአንተ ስላመነች ከደዌ አድነ ሕይወትን እንደሰጣት እንደዚህም ሁሉ እኔንም ከደዌ ፈውሰኝና ሃይማኖቴን ስጠኝ፣ ከኃጢአቴም አንጻኝ፣ በሕይወቴም ወራት ሁሉ በእውነት አመልክ ዘንድ ክቡር ስምህንም እስከ ዘላለም አስተምር ዘንድ አሜን። በእውነት አቤቱ ፍጥረትን ሁሉ ያሳደፈች ኋላ ወደ ጽሩይ ንስሐ የተመለሰች ዘማን ይቅር እንዳልካት ስለ መመለሷና ስለ ለቅሷ ስለ ሐዘኗም ኃጢአትሽ ተሰረዩልሻል፣ በፍቅር ሂጂ እንዳልካት አቤቱ እንደዚህ ሁሉ የበዛ የሚያቃጥል እምባን ስጠኝ። ባለውበት ዘመን ሁሉ በዓይኔ ይፈስ ዘንድ ምናልባት ከድፌ ጥቂት ያጥብልኝ እንደሆነ አቤቱ በቸርነትም የፊቴን ጥቁረት ያነጻልኝ እንደሆነ ከወገኖችም ወገን እንደማያውቅ አድርጎ ከካደ በኋላ በመመለሱና በመጸጸቱ በመረረ ሐዘኑም ጊዜ የሐዋርያት አለቃ የሚሆን የቅዱስ ጴጥሮስን ንስሐ እንደተቀበልክ በምዕመናን ላይ እንደ አንተ ያለ አለቃ አድርገ እንደ ሾምከው ቤተ ክርስቲያን የምትታነጽበት የሃይማኖት መሠረት አድርገ የመንግሥተ ሰማያት መክፈቻ እንደሰጠው አቤቱ እኔንም እንደርሱ ተቀበለኝ። በዘመኔ ሁሉ ወደ አንተ እመለስ ዘንድ እጸጸትም ዘንድ የሠራሁትንም ኃጢአት ይቅር ትለኝ ዘንድ ስለ ክቡር ስምህና ስለ መልካም ስምህ ይቅር በለኝ። የቀራጩንም ኃጢአት ይቅር እንዳልከው ሃይማኖቱን እንደተቀበልከው ከፈሪሳዊ ይልቅ የተመረጠና የነጻ እንዳደረግከው ስለ ትሕትናውም እንደ አከበርከው ጌታዬ ሆይ ዘውትር በፊትህ በደሌን አምን ዘንድ የነፍሴን ትሕትና ስጠኝ። ጌታዬ ኢየሱስ ክርስቶስ ሆይ በመስቀል ላይ ሳለ እውነተኛ የባሕሪ አምላክ እንደሆንክ ስላመነብህ ቀማኛውን እንደተቀበልከው ለሁሉም እንደ ሥራው ትከፍለው ዘንድ በምትመጣበት ጊዜ አቤቱ በቸርነትህ አስበኝ። ስለ አለ ለሰው ሁሉ የምታዝን ይቅር ባይ ሆይ እንዲህ ባለ ጊዜ ዛሬ ከኔ ጋር በገነት ትኖራለህ አልከው። በኃጢአቱ በመገደሉ በክፉ ሥራውም ቸል አላልከውም። 5500 ዘመን የተዘጋ ገነትን ፈጥነ ከፈትክለት እንጂ እርሱ ካሰበው ይልቅ ፍጹም ጸጋን ባለሟልነትን ካንተ ሰጠው። ኃጢአት በደለኛ የምሆን የኔንም ሰውነት ለዘላለሙ ወደ ምኖርበት ወደ ሰፊ ይቅርታ አግባኝ። ኃጢአቴን ይቅር በለኝ፣ በደሌንም በይቅርታ ተላለፈው። አሜን ይደረግልኝ። የዳዊት መዝሙር ምዕራፍ 37 አቤቱ በቁጣ አትቅጸፈኝ፣ በመቅሰፍትም አትገሥጸኝ። ፍላጾች ወግተውኛልና እጅንም አጽንተህብኛልና ከቁጣ ፊት የተነሳም ለሥጋዬ ጤና የለውም። ከኃጢአትም ወገን የተነሳ ለአጥንቶቼ ደህንነት የላቸው። ኃጢአቴ ከራሴ ጸጉር በስቶአልና እንደ ከበደ ሸክምም ከብዶብኛልና ከስንፍናዬ የተነሳ ቁስሌ መገለ፣ በሰበሰ ጎሰቆልኩ፣ ፈጽሜም አረጀሁ። ሁልጊዜ በትካዜ እመላለሳለሁ፣ ነፍሴ ስድብን ተመልታለችና ለሥጋዬም ጤና አላገኘውም። ፈጽሜም ታመም፣ ባለመከራም ሆንኩ። ከልቤ ትካዜም የተነሳ ጮኽሁ። ምኞቴም ሁሉ በፊት ነው፣ ለቅሶዬም ካንተ አይሰወርም። ልቤ ደነገጸችብኝ፣ ኃይሌም ተወኝ፣ የዓይኔም ብርሃን ፈዘዘ። ወዳጆቼም ባልንጀሮቼም ባለ ጋራ ሆኑኝ፣ ከበው ጎተቱኝ። ዘመዶቼም
ተስፋ ቆርጠው ተለዩኝ። ሰውነቴን የሚሿት ሁሉ ተበራቱብኝ። መከራዬን የሚሹት ከንቱ ነገርን ይናገራሉ። በሽንገላ ሊያጠፉኝ ዘውትር ይመክራሉ። እኔ ግን እንደማይሰማ ደንቆሮ ሆንኩ። አፉንም እንደማይከፍት ድዳም፣ እንደማይሰማም ሰው ሆንኩ። በምላሱም እንደማይናገር አቤቱ ባንተ አምኛለሁና፣ አቤቱ አምላኬ ስማኝ። የጠላቶቼ መዘበቻ አታድርገኝ እላለሁ። ሰኮናዬም ቢሰናከል አፋቸውን ይከፍቱብኛል። እኔንስ ሊገርፉኝ አቆዩኝ። ቁስሌም ዘውትር በፊቴ ነው። በደሌን እናገራለሁ፣ ስለ ኃጢአቴም እቆረቆራለሁ። ጠላቶቼ ግን ጤነኞች ሆነው ይበረቱብኛል፣ በከንቱም የሚሉኝ በዙ። ስለ በጎም ክፋት የሚመልሱልኝ፣ እውነት ነገርንም በመከተሌ ይጠሉኛል። እንደ ርኩስ በድን ጣሉኝ። አቤቱ አምላኬ ሆይ አንተ አትጣለኝ፣ ከእኔም አትራቅ። አቤቱ የመድኃኒቴ አምላክ ሆይ እኔን ወደ መርዳት ተመልከት። ውዳሴ አምላክ ዘርአቡ በዚህ ተፈጸመ። አነሳሶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።